በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በዓለ ደብረ ታቦር በዓለም ላይ ባሉ ኦርቶዶክሳውያን ክርስቲያኖች ዘንድ በከፍተኛ ድምቀት የሚከበር በተለይም ደግሞ መድኃኒታችን ኢየሱስ ክርስቶስ ደብር ርጉዕ ወደብር ጽሉል በተባለችው በታላቋ ተራራ በታቦር ላይ ብርሃነ መለኮቱን የገለጠበት ምስጢረ ሥላሴ የታየበት ታላቅ በዓል በመሆኑ በኦርቶዶክሳውያን ዘንድ በደመቀ በጎላ ሁኔታ ይከበራል። በሀገረ ስብከታችንም በሆሳዕና ደብረ ምሕረት ወደብረ ታቦር ቅዱስ ባለወልድ ወቅዱስ ገብርኤል ቤተ ክርስቲያን አሁን በምናየው ከቀን ጀምሮ በተከናወነው በታላቅ ስነ ስርዓት ታላቁ በዓላችን ይከበራልና በድጋሚ ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔርን አመስግኑት። ዓለም ጌታውን ባላወቀበት መድኃኒታችን ኢየሱስ ክርስቶስ አምላክነቱን ባልተረዳበት ርሑቅ ብእሲ የዮሴፍ ልጅ የማርያም ልጅ የጠራቢው ልጅ ነቢዩ እያሉ መሲህነቱን ሳያውቁ መድኃኒትነቱን ሳይረዱ ጌታችን ኢየሱስ ክርስቶስን በልዩ ሰዋዊ ጠባይ ሲገልጡት ስለነበረ በዚሁ በታቦር ተራራ ላይ ደቀ መዛሙርቱን እንዴት አድርጎ እንደጠየቃቸው ዛሬ ሲነገር ሲነበብና ሲተረክ ነው የዋለው። ሰዎች እኔን ማን ይሉኛል? ስለ እኔ ያላቸው መረዳት ምንድን ነው? ዓለም እኔን ማን እንደሆንኩ ነው የሚያውቀው ብሎ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲጠይቃቸው ከነሱ መካከል አንዱ ምላሽ ሰጥቷል። ግማሹ ኤልያስ ነው ይሉሃል፣ ግማሹ ኤርምያስ ነው ይሉሃል፣ ሙሴም ነው ይሉሃል፣ ያም ባይሆን ከነቢያት አንዱ ነው ይሉሃል አሉት። ያልተረዳ ሰው ያላወቀ ሰው ንግግር ነው። ጌታ መሆኑን ስላላወቁ ነው። እናንተስ ማን እንደሆኑ ታውቃላችሁ? ስለኔ ያላችሁ መረዳት ምንድን ነው ብሎ ሲጠይቃቸው አንተኑ ክርስቶስ ወልደ አምላክ ወልደ እግዚአብሔር፣ አንተ ክርስቶስ የሕያው አምላክ የእግዚአብሔር ልጅ ነህ አሉት። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሁለት ልደት ነው ያለው። በዛ በሃይማኖተ አበው ነአምን ክልኤተ ልደታተ ተብሎ እንደተጻፈው እንደተማርነው ቅድመ ዓለም ከአብ ያለ እናት የተወለደ የእግዚአብሔር ልጅ፣ ድህረ ዓለም ያለ አባት ከድንግል ማርያም የተወለደ የማርያም ልጅ፣ ሁለት ልደት ያለው ክርስቶስ በደብረ ታቦር የተገለጠው ሕይወትን የሰጠው ለዓለም ብርሃን የሆነው ዛሬ እንደምናበራው ችቦ በርቶ የሚጠፋ ሳይሆን ለዓለም ሁሉ ፋና ሆኖ በጨለማ በሞት ውስጥ የነበረችውን ዓለም ያበራ በደብረ ታቦር የተመሰገነ ተሰብሐ በደብረ ታቦር የተባለለት ጌታ ኢየሱስ ክርስቶስ። ጠይቋቸው። ሙሴ ነው ይሉታል፣ አልተረዱም።
እንዲህ እኮ ነው ዓለም። እንኳን ስለ አምላክ ስለ ሰው ያለው መረዳት የሚገርም ነው። ስለ እናንተ ሰው ብዙ ያወራል፣ ስለ ሰዎች ዓለም ብዙ ያወራል፣ ይናገራል። ይገርማችኋል፣ አንድ ጥበበኛና አንድ አላዋቂ ሰው ጓደኝነት ይገጥማሉ። አላዋቂው ሰው አነጋገሩ ቁጥብ አልነበረም። ጥበበኛውን ሰው ይሰድበዋል። አንተ ክፉ ነህ፣ ጨካኝ ነህ፣ ለሰውም ለእግዚአብሔርም የማትመች ክፉ ነህ፣ ሌላም እየጨመረ ጠቢቡን ሰው ይናገረዋል። ጠቢቡ ሰው በፈገግታ ምላሽ ሳይሰጠው ዝም ብሎ ይሰማዋል። ሰነፉ ሰው ስድቡን ሲጨርስ ምነው ዝም አልከኝ አለው። ጠቢቡ ሰው ምላሽ ሰጠው። አንተ በስጦታ ወረቀት የታሸገ ስጦታ አምጥተህ እንካ ብትለኝ እኔ ደግሞ አልቀበልህም ብልህ ምን ታረጋለህ ብሎ ጠየቀው ጠቢቡ። ካልተቀበልከኝማ እወስደዋለሁ፣ ስድቡም የኔ ስላልሆነ አልተቀበልኩህምና ውሰደዋል። ይዘው ሂድ አለው። ስለ ጌታ የተነገረውም ይሄ ነው። ርሁቅ ብእሲ የእግዚአብሔር ልጅን የሰው ልጅ አምላክን ፈጣሪን ፍጡር። ዓለም በእንደዚህ አይነት ድንግዝግዝ ውስጥ ነበር የነበረችው። እነ ጴጥሮስ ግን መልሰዋል። አንተ አለት ነህ፣ በአንተም አለትነት ላይ ክብርት ቤተክርስቲያኔን እሰራታለሁ። ይሄ ይልዋና ቅጸ ሲኦል አንቀልቅሎታ ወአማስኖታ፣ የሲኦል በርጆች የማይበረታቱባት የማያናውጧት ቤተክርስቲያን እንደምትመሰረት በጴጥሮስ አለትነት ላይ ስልጣነ ክህነትን ከዲቁና እስከ ጵጵስና ድረስ ሰጥቶት በምድር ያሰርከው በሰማይ የታሰረ በምድር የፈታኸው በሰማይ የተፈታ ይሆናል አለው። ብዙ ከስራታችን የምንፈታባቸው የታሰርንባቸው ብዙ ነገሮች አሉ። ብዙ ቅድም መምህሩ አሁን ሲያስተምሩ ግሩም ድንቅ በሆነ አገላለጽ ሲገልጡ ነበር። ታስረናል ብለው። ዓለም በብዙ ነገር አስራለች ሰው ልጆች። በማህበራዊ ሚዲያ እስር ቤት ነው። ዘመናዊ እስር ቤት፣ ዘመናዊ ባርነት፣ መልካም ባልሆነ ነገር በመጨካከል በመገፋፋት በልዩ ልዩ ስራት ዓለም አስራናለች። በምድር ያሰረው በሰማይ የታሰረ ይሆናል ብሏልና በምድር የፈታኸው በሰማይ የተፈታ ይሁን ብሎ ለጴጥሮስ ስልጣንን የሰጠው ሰማያዊው ጌታ እኛንም ከስራታችን ይፍታን። እግዚአብሔር ይፍታ። ይሄ ቃል የመጣው ከዛ በኋላ ነው። እግዚአብሔር ይፍታ። ጴጥሮስን አንተ የፈታኸው ለካህናት ሁሉ ነው የሚሰራው። ካህናቱም ምዕመናን መጥተው ይፍቱኝ ሲሉ እግዚአብሔር ምን ይበል? ይፍታ። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር፣ የእግዚአብሔር አንድነት ከሁላችን ጋር ይሁን። አየሩን እግዚአብሔር አሳምሮልናል። ዝናብ ይዘንማል፣ በዓሉን ያውካል ብለን ቀና ብለን ስናይ ደመናው መጥቶ ጠሉ ይፈሳል ይዘንማል ብለን ዝናቡን ስንጠብቅ መልሶ ይገልጠዋል። እግዚአብሔር እንዲህ ነው፣ ስልጣኑ የሱ ነውና። የዝናሙ ጌታ በተነጊሜ ረቂቅ ዘያቁሮ ለማይ ያርጎም ሰማይ ወያወርዱም ነሐ ሰማይ። አዎ ትነትን ውሃ አድርጎ የሚያዘንመው ጌታ የዝናሙ ገዢ
የዝናሙ ብቸኛ ባለቤት እርሱ ነው። እርሱ ጌታ፣ እርሱ መድኃኒት ሊወገግ አድርጎ በዓላችንን እንድናከብር ስለፈቀደልን ስሙ የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። በሰማይ በምድር ነግሰህ የምትኖር ሁሉን ቻይ የሆንከው ዘላለማዊ አምላካችን ፍጹም መሐሪና ይቅር ባይ የሆንከው በአርያም ላይ ነግሰህ የምትኖር ሰውና መላእክትን ስምህን እንዲቀድሱ ክብርህን እንዲወርሱ የፈቀድክ የዓለማት ሁሉ ገዢና ጌታ ዝናምን የምታዘን መባረቅትን የምታመላልስ ፀሐይን የምታወጣ መዓልትና ሌሊትን የምታፈራርቅ የዘመናት ጌታና ገዢ ቅዱስ አምላካችን እግዚአብሔር ዘመናትን አፈራርቀህ ለዚህ ለደብረ ታቦር በዓል እንድንደርስ ስለፈቀድክልን ስምህን እናመሰግናለን። ጌታ ሆይ ሀገራችንን ሰላም እንድታደርግልን፣ ቤተክርስቲያናችንን፣ ካህናትን፣ ምዕመናንን ከፈተና ከመከራ እንድትሰውርልን፣ በዓለም ለሰው ልጆች ሁሉ ይቅርታህንና ፍቅርህን እንድታድለን እንለምንሃለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች